ጣና ያስጥልን ሳምንታዊ የዳማከሴ ፕሮግራማችን ተጀምሯል። የዚህ ሳምንት የዳማከሴ ፕሮግራማችን በማህበራዊ ጉዳይ ላይ ከአንድ ሁላችንም በተለይ በየሶሻል ሚዲያዎቻችን ስንሰማቸው ቀልባችንን የሚገዙ በጨዋታ አዋቂነታቸው በንግግር ችሎታቸው የምናደንቃቸው አልፎም ደግሞ በሃይማኖት አስተማሪነታቸው የምናቃቸው አንድ ቆንጆ እንግዳ ነው እዚህ ስቱዲዮ የጋበዝኩላችሁ። እንግዲህ የሃይማኖት መምህር ናቸው ብለን ጀምረናል። የትዳር አማካሪም ናቸው፣ ወግ አዋቂ ናቸው። በተለይ በሰሞኑ ደግሞ ሀገራችን ላይ ከምንሰማቸው አኳያ የማህበረሰብ አንቂም ናቸው የሚሏቸው አንዳንድ ታላላቅ ሰዎች ስለርሳቸው ሲጽፉ አንብቤያለሁ። እንግዲህ ዛሬ ስቱዲዮ የጋበዝኩላችሁ የአምስት ልጆች አባትና ባለትዳር የሆኑትን ፓስተር ቸርነት በላይ ነው። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። ያነስተልኝ እንኳን ደህና መጡ ይጀምራለሁ። እንኳን ደህና ቆየሽኝ ሳልስዬ። እንግዲህ ከላይ እንዳልኩት በብዙ ዘርፍ ነው የምናቀውት። በተለይ በጣም ነው ወደፊት የሚመጣው ፓስተር ማለት አማርኛው መጋቢ ይመስለኛል አይደል? የሃይማኖት መምህር ነው። እኛ መምህርም መጋቢ ፓስተርም ይባላል። እንደው ከሱ ቢጀምር ደስ ይለኛል። እኔ ካላወቅኩት ብዙዎች ለማወቅ ይፈልጋሉ ብዬ ስለማስብ አንዳንዴ በፕሮቴስታንቱ ዓለም ፓስተር መጋቢ የሚባለው ምናልባት ትምህርት ተምሮ ተሹሞ ነው ወይስ ደግሞ አንዳንድ ጊዜ ነው መንፈስ ቅዱስም ይሾማል በመንፈስ ቅዱስም የሚሰጣል ስለሚባል ከየትኛው ወገን ነው? ቴዎሎጂ ተምረዋል? መጽሐፍ ቅዱስ አጥንተዋል? እንዴት ነው ፓስተር የሆኑት ብዬ ልጀምር እስኪ። እኔ ወንድም ነበርኩኝ። ወንድም ሆኜ ነው ረጅም ዓመት ያገለገልኩት። ኦኬ። ወንድም ሆኜ በማገለግልበት ጊዜ ፓስተር ሆኜ ተሾምኩት እምነት መጥምቃውያን የሚባለው ቤተክርስቲያን ነው። እዛም ወንድም ሆኜ ነው የመጣሁት። እኔ ፓስተር ነኝ ብዬ አላቅም። ኦኬ። መጋቢ ነኝ ብዬ አላቅም። እኔ የማቀው አገልጋይ ነኝ። ሰውን ማገልገል ነው የኔ ስራ። እና በማገለግልበት ቤተክርስቲያን ውስጥ የነበሩት የቤተክርስቲያን ሽማግሌዎች በዛን ጊዜ አሲስታንት ፓስተር ይፈለግ ነበር ለቤተክርስቲያኒቱ። እና ለዛ ቦታ ይሆናል ብለው የሚያስቡት ደግሞ እኔ ነበር። እነሱ ናቸው የጠየቁኝ። እኔ ነኝ ብዬ አይደለም የሄድኩት። ደም አሁን ጸጋ በስቶለት የቆመ ሰው የተለየ በጣም ብዙ ነገር አላቅም። እኔ ማቃትን በኑሮም በህይወትም በትዳርም ያገኘኋትን ያነበብኳትን ነው ለቃቅም ይዤ ምኖረው እና በጣም ብዙ ተምረው ብዙ ነገር አውቀው ብዙ ነገር ተብሎላቸው ወረቀት ይዘው የመጡ ብዙ ሰዎች አሉ። እኔ እንደሱ አይደለሁኝ። እኔ ምንም የለኝም ያለችኝ እንጂ ወጣሁትኝ። ስለዚህ እኔ ማለት ጸጋ በስቶልኝ ማግለግል ሰው ነኝ ነው ማለት ነው። ያው ጸጋ ይበዛለት ፓስተር ቸሬ ተብሎ ይጠራል። መማር ችግር መፍታት አይደለም ዋናው ዓላማ። ብዙ ወረቀቶች ያላቸው በጣም ተምሯል ምንላቸው ብዙ ሪሰርች ጥናቶችን አድርገው ሸልፍ ላይ ደርድረው ሸራሪት ያደረባቸው ብዙዎች ያሉበት ሀገር ስለሆነ በማንበብም እንዳሉት በጸጋው ሰዎችን ህይወት መቀየር ከተቻለ ማስተማር ከተቻለ ዋናው ቁም ነገር እሱ ነውና እንደው ለአጠቃላይ ዕውቀት እንወቀው ብለን ነው አንዳንድ ጊዜ አንዳንድ ስያሜዎችን ስንሰጥኛ ሀገር ያው ይመለከታሉ መቼም አይደል? የማይገባቸውን ስም እንሰጣለን፣ የማናቀውን ስም እንሰጣለን፣ ነን ያሉትን እንላለንና ከየት ነው እንዴት ነው የሚለውን ጥያቄ አጥርተን እንለፍ ብዬ ነው። በጣም ጥሩ። እኔ እሱ ቤተክርስቲያን የሰጠችኝ ስም ነው። እኔ ለራሴ የሰጠው ስም አይደለም። ስራው ያሰጠኝ ስም ነው። ስሰራ ስመግባዩ አንተ መጋቢ ነህ አሉ። ፓስተር ቸሬ ዛሬ የምናውቃቸው ፓስተር ቸሬ ከመምጣታቸው በፊት ድሮ ፓስተር ቸሬ ሌላ ሰው ነበር አይደል? ያው ባንድ ጊዜ እዚህ አይደረስም። ብዙ ነገሮችን እንዳለፉ በብዙ ሚዲያዎች በብዙ አጋጣሚዎች ሌሎችም እንዲማሩበት በማሰብ ይመስላል ተደጋግሞ ተነግሯል። እና እኛም እንደው ለዳማከሴ ፕሮግራሞች ፓስተር ቸሬ ማን ነበረ የሚለውን በግልጽ እንዲያውቁ ማን ነበረ ምን ህይወት ነው ያሳለፈው? ያው ያደገው አዲስ ከተማ አካባቢ እናቱ 9 ልጆች የወለደችበት ቤት የቀበሌ ቤት ውስጥ ያደገ መርካቶ አትብስተራ ምናምን ያደገ ልጅነቱ ገና ህፃን ሆኖ መርካቶ ይወጣ ቀን የሚነግድ ንግድ ፌስታል ማስቲካ ዙጉር ቢያጃጅ ምናምን ሊፕስቲክ ቻፕስቲክ ቢጎዲ የተለያየ ነገር ያልነገድኩት ነገር የለም። ልጆኜ ድንገተኛ ለሆድ ለመጋኛ ምናምን ነግጃለሁ። አታውቂውማ እንጨት የመሰለ ነገር እንጨት ይመስል ድንገተኛ የሚባል ነገር አለ የሚታኘክ ለሆድ ቁርጠት እሱ ያድናል። ግን ያው ያድን ነበር ደግሞ ያድን እንደ ዳማከሴ ዳማከሴ በጣም ደስ ያለኝ ቁም ነገር ነው። በጣም ነው። አዎ አይ ዳማከሴ እኛ ቤት በጣም ፌመስ ነው።
እኛኔም ቤት ውስጥ አለ ግቢ ውስጥ ዳማከሴ በጣም ደስ ይላል እና መድኃኒት ነው የሆድ ቁርጠት ለሆድ ለመጋኛ ብለን ድምገተኛ ለሆድ ለመጋኛ በያዙሬ ይጫሉ መርካቶን ያደኩት ከዛ ከፍ ያልኩ ስመጣ ከማይሆኑ ጓደኞች ጋር ገጥሜ ቀን ነጋዴ ማታ ሌባ ሆኛለሁ ሌባ በቃ ሙልጭ ያለ ሌባ ጨቡ ሆኛለሁ በቃ የሚያስጠላ ዱርዬ ሆኜ ነበር ሱስ ውስጥ ገባው እሰራለሁ ሱስ ውስጥ አለው ጠበደላላኔ በጣም ጠብ ወዳለሁ በቃ ይሄው እንደ ሱስ እንደሱ አይነት ነገር ውስጥ ገባው በጣም የተበላሸ ሰው ሆንኩ ላይፌ በጣም ደስ የማይል ሆነ በዛ ህይወት ውስጥ ትንሽ ቆየው ከዛ ደግሞ ወደዚህ ህይወት መጣው ወደዚህ ህይወት ስመጣ ብዙ አልቆየሁም በአመት ያገባሁት የልጅነት ጓደኛዬ አብራኝ 6 ያክል ጀምሮ አብራኝ የተማረች ጓደኛዬን ነው ያገባሁት ሃይ ስኩል ስዊትሃርት እንደሚሉት ታች ነው እኛማ ታች ነው በቃ እነዚህ ምንድነው ምናምን ተስተማሪ ያስወጣን ነበር ትምህርት ቤት ይገርማል ያው ልጆች ሆነን ነው የምንተዋወቀው አብረን ያደግነው እሷ ሙስሊም ነበረች ኦርቶዶክስ ነኝ ጓደኝነቱ እንደሱ ነበር የነበረው በመሃል እሷ አረብ ሀገር ነበረች ቤተሰቦቿ እዛ ነበሩ ወቶቿ ምናምን ወንድሞቿ ከዛ በመሃል እኔ እዚህ ተለወጥኩ ሊሄድ ነበር ፕሮግራማችን እዚህ ተለወጥኩ እንዴት ምናምን ብላ እሷ ሌላ ነገር ተፈጥሮ መስሏት ጓለች ይባላል አራዳ ቋንቋ ከዛ መጣች ተጋባን ቤተሰብ ምናምን ሽማግሌ ላኩኝ ከዛ አይሆንም አሉ ትንሽ አንገራገሩ ላንተ ዘይት ዱርዬ ልጅ አንሰጥም አሉ ነቃ አገባችኝ እኔን ባገባችበት ጊዜ በምንም ታምር ባል የሚሆን ማንነት ያለኝ የሚወደድ ሰው አምኖኝ ከኔ ጋር ለመኖር የሚወስንበት ጊዜ አልነበረም እሷ ተወደኝ ስለነበር አገባችኝ ተጋባን አሁን በጋብቻ 28 አመት ሆነናል 5 ልጆችን አፍርተናል የመጀመሪያ ልጃችን ላይ ቸርነት ይባላል አሁን ማስተርሱ ለመስራት ከሀገር ውጭ ነው ያለው ከዛ ቤት 3 ዲግሪ ያለው ሁለተኛ ልጄም እንደዚሁ ሱም ተምሮ መጥቷው የጂም ፐርሰናል ትሬነር ነው አሁን 3 አሉ ቤት ውስጥ ኦልሞስት 2 ወጥተዋል ማለት ትችላለሽ ትንሹም ወጥቷል ከቤት ራሱን ችሎ እየኖረ ነው ያኛው ከሀገር ውጭ እየተማረ ነው አሁን 3 አሉ ቤት አንድ 11 ያክፍል ተማሪ ያለች ትልቅ ሌላ ትዊንስ አለኝ ወንድና ሴት እነሱ ነው ይመስለው እንግዲህ ህይወቱ በጣም ብዙ ሰፊ ነው ከባድ ነው በጣም በዚህ ሁሉ 28 አመት ህይወት ውጣውረድ ብዙ ነው ተዝቆ ማያልቅ ያለፍኩት የህይወት ውጣውረድ አለ የድህነትን ጥግ የመከራን ጥግ የችጋርን ጥግ የማጣትን ጥግ የብቸኝነትን ጥግ የመከፋትን የለቅሶ ሁሉንም ጥጉን የመጨረሻው ነው ነክቼ መጣሁት ዛሬ ኮት ለብሼ ሹራብ ምናምን ኢንሰርት አድርጌ ምናምን ሳያንዳንስ እንደዚህ ዱብ ያልኩ ይመስለው ሰው አለ እንደሱ አይደለም በጣም ከሩቅ ነው የመጣሁት በጣም ከሩቅ ነው የመጣሁትና ብዙ ዘበኛ ለመሆን እኔ ይሄን ለማንም ነገር ይወላቀ ጥበቃ ለመቀጠር አልነገርኩሽም ጥበቃ ለሆን በጣም ከፍቶ ለራስ ያስቀያል ውትድርናም እሱ በፊት እኮ ነው እሱ በደርግ ጊዜ እኮ ነው በደርግ የመጨረሻ አገሪቱ በጣም እየነደደች የነበረበት ጊዜ ላይ ደርግ መጥቶ ንግግር ያደረገ የአዲስ አበባ ዩኒቨርሲቲ ተማሪዎች ብድግ ብለው ብላቴ ምናምን የገቡበት ጊዜ ላይ አንድ ማስታወቂያ ወጥቶ ነበር እሺ ማስታወቂያው ኔቪ ቤት ነው ኔቪ ቤት ባህር ኃይል በጣም ደስ የሚለኝ ነው ልብሳቸው በጣም ቀምወደው የደርግ ወታደሮች ልብስ በጣም ነው የሚገርመኝ እኔ አሁን እንዴት ምን እንደሆኑ እንጂ በፊት እኮ በቃ ልብሱ ራሱ ዝም ብሎ ሰው ወፈፍ አድርጎ ወታደር ያደርጋል አለባበሱ ጽድት ብሎ ቶክሱ የሶስቱ መስመር የባህር ኃይሎቹ ነጭ ልብስ ምናምን የመጨረሻ ነው ደስ የሚለኝና በቃ ሞቅ አለኝና እኔ ዛኔ 9ኛ ክፍል ነኝ ከ11ኛ ክፍል ነው የሚለው ከ10ኛ ክፍል በላይ ነው የሚለው እኔ የወንድሜን ጌቱ በላይ ይባላል አሁን አሜሪካን ሀገር አለ የኔ ትልቅ ወንድም የሱ ሰርቲፊኬት ይዤ ጌቱ በላይ ነው ብዬ ተመዘገብኩ ሊሄድ ማለት ነው እና ጓደኞቼ ሁሉም ተሳፈሩ ያው የሚደረገው ተደረገ ምናምንና እኛ እንደ ሮብ ልንሄድ ማክሰኞ መንግስቱ ኃይለማርያም ዙምባ በሄደ ተባለ ወታደራት አይሆኑ ሲሉት እኔ እኮ የመጨረሻ የደርግ ወታደር ማለት ነው እኛል ዘመን እነሱ ሲሄዱ እኔም ወደ ቤት ሄድኩ በዚህ ከሸፈ ማለት ነው እንደሱ ነበር ያው አለ ህይወት ውስጥ ብዙ ነው ያለው የጥበቃው ጥበቃ ልቀጠር በቃ በጣም ቸግሮኝ ዘን እኮ አግብቼ እኮ 10 ብር ነበረኝ ሳገባ ብለው ያወራደው እሱ ሌላ በቃ ስንገባ አልቄ እንደሱ ነበር የገባው ግን በጣም ሲቸግረኝ ጥበቃ ለምን አልሰራም አልኩ አንድ ሰውዬ ሲሰብክ ሰማሁት
እኔ ጥበቃ እየሰራሁ ዛኔ ነው መጽሐፍ ቅዱሴን እየጨረስኩት ምናምን ይላል እየሰበከ ከዛ ጥበቃ በጣም አሰብኩት ስራው የሆነ ሰው የጲጲ ያረጋል በር ተከፍቻለች ሰው ይገባል ከዛ መጽሐፍ ቅዱስን ይዘሽ ታነቢያለሽ ደሞዝ አለው በጣም አሪፍ ስራ ነው ብዬ ሰው ፈልጉልኝ ብዬ አንድ ሰው ፈልገልኝና የሆነ ትልቅ ኤምባሲ እንትን ጥበቃ ነው ምናምን ተባለ በጣም አሪፍ ደስ አለኝ ሰኞ ተጀምራለህ ምናምን አለኝ አርብ ነው የተገኘልኝ ከዛ ቅዳሜ በዘመድ ሰው ገባበት ጥበቃው ነው ቀድኔ ድሌ ተሰባራ ድሌ ሌለኝ ሰው ምናምን ብዬ አማርር ያለው ዛኔ እና እንደሱ ሆኛለሁ ብዙ ሚስቴ ቀን ስራ ልትሰራ ሀያት መንደር ሊስቴ ሲሰራ ባሪ ላይ ልትሸከም ሄዳ ተሰልፋ ሞላና መለሷቸው በቃ ከዚህ በላይ አንቀበልም ተብሎ ከችግሩ የተነሳ የመጀመሪያ ልጃችን ወልደን ማለት ነው እንደሱ ነው የታለፈው ማለት ለመኖር እዚህ መሬት ላይ ሰርቫይቭ ለማድረግ በቃ ይሄ አፈር ደሜ ደቼ ምናምን የሚባለው እኔ በልቼው ነው የመጣሁት ደቼ ታውቂያለሽ አንቺ አታውቂ ምንድነው ደቼ ግን ነው እንዴ ደቼ ማለት ይሄ ካፈር የባሰ ነገር ማለት ነው ደሜ ምናምን እኔ ድሮ አፈር ደሜ በላው ነው በቃ ደሜ የሚባለው ይሄ ነው ብዬ ፈታሁት በራሴ በደረሰው ነገር ማለት ነው በራሴ ህይወት በቃ ይሄ ነው ደሜ ይሄ ነው ደቼ ብዬ ወሰድኩት ከባድ ላይፍ ኖሮ የመጣ ሰው የምር ክርስቶስን የወደደው ክርስቶስ የመረጠው ሰው እግዚአብሔርን በጣም ነው የምወደው ሁለቴ ምናምን ራሴን ለማጥፋት ዲሳይድ አድርጌ አውቃለሁ ከሞት የተረፈ ሰው ሲኖር በጣም ብዙ ውጣ ውረድ ያየ ሰው የህይወቱ በጣም በቃ ከባድ የሚባለውን ህይወት ኖሮ የመጣ ሰው ነው ቸሪ በዚህ ሁሉ ፈተና ውስጥ በዚህ ሁሉ ፈተና ውስጥ ያለፈ በዳማከሴ ታክሞ ያደገ እናቱ ሽት ያረጋችለት በልጅነት ዳማከሴን የሚያከብር ዳማከሴ የሚያሹ እናቶችን የሚያከብር እንደዚህ አይነት ባህላዊ ነገር ውስጥ ያሉ ወላጆችና ምስኪኖች ድሆችን የሚያከብር በእንደዚህ አይነት ቤተሰብ ያደገ በነገራችን ላይ ዳማከሴ ሀገር በቀል ብቻ እንዳሉና ያቀርባል አይደለም ብዙ ሰው ዳማከሴ ሲባል አገር ቤት ብቻ ያለ ይመስለናል ዓለም አቀፍ የሆነ ተክል ነው አዎ እንደዚሁ ለመድኃኒትነት ነው የትም እኮ ለብዙ ነገር እኮ ቀዳሚ ነን ችግሩ ሁሉ ከውጭ የመጣና ከሌላ ቦታ ሲመጣ ነው ኤክሳይትድ ነው እና እንደወድና አሁን ተመልከቺ አሁን እኛ እኮ ታዩ አሁን ጥያቄያችን በጣም ዳማከሴ ታሽቶ ይቀባል ለምች ነው ይጠጣል አይደል ቱሲላ ይሸተታል ምንም እስቲ ሽታረጉት ነው አይ ምች ነው ጠብሶ ጥሏታል ምናምን አለ ይባል ያይ ከለሩን አይተው ምች ነው ሽው ብሏት ነው ምናምን ብለው ወላጆች ትምህርት ቤት ያሉት ወላጆች የሆነ ገምተው አድርገውት ከቡና ጋር እንጥሽ ብለሽ ምናምን ትድኝበታለሽ እኔ በዳማከሴ ነው ያደግነው እንግዲህ በዳማከሴ እንደገና ስንፈነከት ማሰሻ ጨርቅ ተተኩሶት ምናምን ነው ያደግነው እንደዚህ አይነት በጣም የሚያስገርሙ ሊሂቅ የሆኑ ወላጆች በጣም የሚገርሙ ጠቢባን ባለ መድኃኒቶች ፈዋሾች እንደዚህ አይነት ማህበረሰብ ያሳደገን ሰዎች አሁን ዳማከሴ አሁን ሲፈውሰናል ወይ ብለን ነው ያመጣነውኛ ብዙ ምች የመታው አይደል እሱ ሐሳብ የሚመረው ለመዳን ማይፈልግ ለመዳን ከተፈለገ መጠጣት አለበት ሐሳብ የመረረም ቢሆን ትክክለኛ እስከሆነ ድረስ መዳኛ እስከሆነ ድረስ አይደል እንግዲህ ምቹንም የርቁም የሰላም የማጣቱም የችግሩ እሱም እንደምች አይዋለው አንድ ጊዜ ነው ለሀገር ምች ተመተናል እንዴ ዳማከሴ ያስፈልገን ወይ እንላለን እንግዲህ ነገር ያነሳዋል አነጋጋሪ የሆነ ንግግር ተናግረዋል አይደል ምን ሰላም አለ የሚል እሺ ያት ነው የተናገሩት አንድ አዲስ አንስተውት ነው የከንቲባ ቢሮ ያዘጋጀው አንድ ፕሮግራም ነው እዛው እነሱ ቢሮ አዲስ አበባ መስተዳደር ሰላምን እናጽና ሰላምን እናጽና የሚል ብቻ የሆነ አንድ ተይዞ አንድ ፕሮግራም ተዘጋጅቶ ልክ እንዴት እንሻገር እንደሚለው ልክ እንዴት እንደሱ አይነት ሰላምን እናጽና ሰላምን እናጽና መሰለኝ እርግጠኛ አይደለም እንደሱ አይነት ፕሮግራም ተዘጋጅቶ ስለ ሰላም ነው እንዘምር የተባለው እኔ ደግሞ ምንድነው አሁን እዚህ ጋር ማለት ራሳችንን እንደምንድነው እናታለው ስለ ሰላም እንዘምር ወይ አሁን እውነትም ሰላም ይያለን አሁን ሰላም ነው ያልሆነ ነገር እኮ ሰላም ስላልን ሰላም አይሆንም እኮ ሰላም ማለት ምንም ኮሽታ የሌለበት ድህነት ምናምን ችግር የሌለበት ጠብ ግጭት የሌለበት እንደ ሁሉ ነገር ወደ ነበረበት ተመልሶ በግባ 5 ብር እየተበላ ጎሬላ ሙሉ ቂቤ እንደ ድሮ በ3 ብር ሊበሉ አይደለም ሰላም ነው የሚባለው እሱ አይደለም ጤፍቱ ተመልሶ 200 ብር ሲገባ አይደለም ሰላም ይሆነው
ገባሽ የነበረን መሰናስል ከፈረሰ ከተበጣጠሰ ነገሮች ምንድነው ነው እኔ ስጋት ይሄ ነው ሰላም ይሰበካል አሁንም እውነት ነው ስለ ሰላም እናወራለን ሰላም ወሳኝ ዋጋዋ በጣም እንቁ እንደሆነ ከያዝናት በጣም በጥንቃቄ የምንይዛት ዋጋ ከፍለን የምናቆያት ነገር ብትኖር ሰላም ናት ዛሬ እኮ ስለ ቆምን ነው እኔ ፍርሃቴ ከፈረሰን በኋላ ፍርስራሽ ላይ ቆሜ ስለ ሰላም አላወራም ሰው መንቃት ካለበት አሁን ነው መንቃት ያለበት ያወጣውን ሲባጎ ይልቀቀው ከወንድሙ ጋር ይገናኝ እንዴ ሰላም ማለት እሱ አይደለም ሰላም ማለት በግፍ የሚደረጉ ነገሮች ይቆሙ ሰው በሰላም እርስ በርሱ ይያዝ እንተዛዘን ዋጋ ከምንም ነገር በላይ ወንድሜ ዋጋ ይብለጥ የእህቴ ዋጋ ይብለጥ የሰው ዋጋ ይብለጥ ሰውን ምን መዝንበት ዋጋን መመዘኛችን እናስተካክለው ምክንያቱም ሰው ነው ሁሉንም ነገር ሰው ውስጥ ነው ሁሉም ነገር ያለው ይሄንን ዋጋ እንስጠው ይሄንን አንሳጣን ማለት እኔ ቢውዝ ባደረኩሽ ቁጥር የሚቀጥለው ጊዜ ላይ አንቺ ልጆች እኔ ሰላም ልትሰጡኝ አትችሉ ሀገር እንዲኖረኝ አታረጊኝ ሰው ከተከፋ ሰው ከተገፋ ሰው ግፍ ከተፈጸመበት ሰው ከተገደለ ሰው ደግሞ በከንቱ ከፈሰሰ ሰው እናት ደምባ ስታለቅስ እያዩ አራት ትንሽ ልጆች ያደጉት ልጆች ነገ ምን አይነት ሀገር ውስጥ ነው የሚኖሩት እነዚህ ልጆች ምን ይዘውልን ነው የሚመጡት እናቴን ያስለቀሰብኝ ግን እኔ የሳቀ እንዲኖር ፈቅድለታለሁ ለምንድን ነው ይሄን ማሰብ የሚሳነን ገብቶሻል ሰላምን የሚያሳጡንን ነገሮች አብሮነታችንን የሚያሳጡን ነገሮች ላይ ጥንቃቄ እናድርግ ከዚህ አንፃር ነው እኔ ቆም ብለን እናስብ የምንተኛበት ሰዓት አይደለም ነቅተን እንጠብቅ አካባቢያችንን እንጠብቅ እርስ በርሳችን እንጠባበቅ ከወንድሞቻችን ጋር አብረን በሰላም እንኖር እኔ እምነት አለኝ አንቺ እምነት እንዳለሽ ማመን አለብኝ እኔ ዘር አለኝ አንቺም ዘር እንዳለሽ ማመን አለብኝ እኔ ሐሳብ አለኝ አንቺ እንደዚህ ሐሳብሽን አክብሬ መኖር አለብኝ ልዩነታችን ውበታችን ነው እንጂ የመጠፋፊያ የመራራቂያ ምክንያት እንዳይሆንብን እንጠብቅ አሁን ግን እንደሱ አይደለም የትኛው ነው ሰላም ነበረው በፊት ሰሜኔ ኢትዮጵያን ክፍላት ሀገር ሁሉንም ዞር ያለው ከኢትዮጵያ ወጥቼ አላውቅም በሁሉም ቦታ ሄጄ አይቻለሁ በሰላም ነው ሄድኩት ሲሄድ ተቀብለውኝ ተኝቼ ያላቸውን ሰጥተውኝ በልቼ ወጥቼ ምናምን አሁን ይችላል ወይ እነሱ ነገሮች እየጠፉ አይደለም ወይ በነፃነት መውጣት መግባት የት መጣ አሁን ይሄንን የሚረብሸው ማህበረሰብ ከየት ነው የመጣው አዲስ ከዝናብ ጋር ወርዶብን ነው ወይ የነበረን ላይ የሰራነው ስራ ውጤት ስለሆነ ፕሊዝ እንቁምና እንስራ እንደገና ወደ ቤት እንመለስ ወደ ጎረቤት እንመለስ ወደ ሰፈር እንመለስ እርስ በርስ እንተያይ ይሄ እንደዚህ ዘግቶ መኖር አደጋ ያመጣል በር ዘግተሽ ስድስቴ ቆልፈሽ ግንብሽን በአደገኛ አጥራጥረ ነው ተዘጋግቶ መቀመጥ ከባድ ነው እንደ አደገኛ ውሻ ሲከፈትና ሲወጣ ሚነካከስ ጎረቤት ነው የሚሆነው እንክፈተው በሩን ትናንትና አንድ ጀበና ቡና ለ9 ነው የጠጣ ነው እንጠራራ አብረን እንሁን ነው እኔ አካባቢ ላይ እንደሱ ያደረኩ ነው ቡና እንጠጣ ነው የተለያየ እምነት ያላችሁ ሰዎች በወራ እንዴ እንገናኛለን ጎረቤቱ ማን እንደሆነ ማያውቀው ሰው ያው ነው አውቋል ቡና እንጠጣለን እንጫወታለን እንዴት ነበር ሳምንት በመካከላችን ግጭት ቢፈጠር እንኳን እዛው እንዲታረቅ አሁን እኮ የሚፈታበትን ቦታ የለም ድሮ እኮ ትየዘርፌ ወይ ትየድባቤ የሚባሉ ሴትዮ እንትናን አንደኛው አፍንጫቸው መጥቶ ባል አሳብጧቸው አድሮ ጧት ቡና ላይ ምን ነው አፈርሉን እኔን ምን ሆንሽ ይላሉ ትየንትና ተነስተ እሳቸው ሲሰማትና አይዞሽ እኔም ችየው ነው በያሳ 6 ወልጄ የምኖረው እንዲመስሎሽ ነው እንዴ ተመካከረው አይሽ እርስ በርሱ ካውንስሊንግ አልነበረም እኮ አይደል እርስ በርሱ ተመካከረ ሰፖርት ግሩፕ እንደሚባለው እኮ የሚገርም ቴራፒ እሱ ነው ያኖረው አሁን እኮ ምንድነው አሁን እኮ እየከፋው ነው ሰው እኮ ከፋው ሰው እኮ የሆነ ትራውማ ውስጥ ገባ ማለት እኮ በማንኛውም ሰዓት አውሬ ሊሆን ይችላል እኮ ለምንድን ነው ይሄን ማየት ያቃተ ለምንድን ነው ይሄን ማሰብ ያቃተ አሁን ዝም ብሎ ሀገር እኮ በራሱ እኮ አይቆምም እኮ ድንጋይ በራሱ አይቆምም እኮ በሰዎቹ እኮ ነው የሚቆም ስለዚህ ሰዎቹ ላይ ጥንቃቄ ማድረግ አለብን ይሄ ሚስ አንደርስታንዶች ሊጠፉ መንግስት በህዝብ ላይ ህዝብ መንግስት ላይ ያለው ሚስ አንደርስታንድ ቢስተካከል ይሄ ሚስ አንደርስታንዱ እንደምንም ቆጥሮ መናቅ ሀገር አልባ ሊያደርገን ይችላል ያስፈራኛል እኔ በጣም ነው የምፈራው እኔ ሞት የምፈራ ሰው አይደለሁኝ ሞት ፈርቼ ምናምን አይደለም እንደ ሀገር ግን ሀገሬን እወዳለሁ በጣም ነው መሳሳው በትኖርልኝ በጣም ደስ ይለኛል ብትቆይ ደስ ይለኛል ማህበረሰቡ በጣም ዩኒክ የሆነ ማህበረሰብ ነው ያለን በጣም ልዩ የሆነ ህብር ያለው አስገራሚ ህዝብ ያለበት ሀገር ነው ያለን
እቺን ሀገር አቆይተን ለልጆቻችን ሀገር እንድትሆን ብናደርግ በጣም ጥሩ ነው። ሀገር የምትሆነው ግን ሰዎች ሰርቼ ሳቆይ ነው። ማየት በጣም ጥሩ ነው። መስማት ጥሩ ነው። ህዝብ እኔ ከሰው ጋር ስለምኖር ሰው ሰማለሁ። 26 ዓመት ቁጭ ብዬ ሰው ስሰማ ነው የኖርኩት። ብዙ ነገር አይቻለሁ። ያየኝ የለም እንጂ እኔ ብዙ አይቻለሁ። ብዙዎቹን እያየዋቸው ነው ያደግኩት። እነሱ አላየሁኝ። እያየዋቸው የሚያረጉትን እያየው የሚከፉትንም እየሰማው ነው የኖርኩት። ሰላም ያስፈልገናል አይደል? ሰላም እንደሚያስፈልገን ሰላም እንደሌለን ማወቅ አለብን። መጀመሪያ ወቅት አደረጋለሽ ወይ ሰፈራችሁ በእግርሽ ቅያስ ትገቢያለሽ ወይ? አሁን ይሄንን ማን ነው የሚሰራው? ማህበረሰቡን መንግስት ነው አይደል? ጸጥታም ደህንነቱንም የህዝቡን በሰላም ወጥቶ መግባት ሌላው በሰላም ወጥቶ መግባት ብርቅ ሲሆን ስለዚህ ለዚህ ሁሉ ምክንያቱ ማህበራዊ አንድነታችን እየፈረሰ ነው። አዎ እኔ ባደኩበት ማህበረሰብ መካከል የነበሩ አስተማሪዎች በጣም ኮንሰፕት ነበራቸው። ልጆች እንደ ልጆቻቸው የሚቀጡ ነበሩ። ስርዓት የሚያስይዙ ነበሩ። ጎረቤት ሳይቀር እንኳን ነገርኩሽ እኮ ይሄ ተባብሮ ነው ሀገር ያቆየው። ከነጥበብ አይደለም። አሁን ይሄ ፍጥነት በጣም ከባድ ነው። ስፒዱ በጣም ከባድ ነው። ባፍጢማችን ሊተክለን የሚችል ስፒድ ላይ ነው ያለነው። እንዲህ የሚያቆየን እንኳን የሚያሰነብተን እንኳን አይደለም። በደንብ ቆም ተብሎ መታሰብ አለበት። ሳልስይ ሁሉም ሰው ቤቱ ላይ ትኩረት መስጠት አለበት። ከጎረቤቱ ጋር ያለውን ነገር መጠበቅ አለበት። ወደደም ጠላም አብሮ መኖር አለበት። ከራቀ ወዳጅ የቀረበ ጎረቤት ነው ይሻላል ከራቀ ወንድም በስጋ ካለ ወንድም ይልቅ። እነማየናውን ካለችበት ሰፈር ውጭ ብትያት አትወጣ። ለምን ስትያት ጎረቤቶች ይትልሻል። ጎረቤቶች ዋጋ ነበራቸው አሉ። በቃ ከጎረቤቱ ጋር ሰው እንዴት ነው እየኖረ ያለው? ለቤተ እምነቱ ምን አይነት ክብር ነው እየሰጠ ያለው? ሄዶ ይሰማሉ። የሚያከብራቸው አባቶች አሉት። ፈራ እግዚአብሔር የሚማርበት ቦታ አለ ወይ እንዴ? የቤቱን ጃክ ነቅለን የትምህርት ቤቱን ነቅለን ልጄ እንዳትናገር ብለን አስተማሪ ያራቀን ያባረርን ልጁ እንደፈለገ ይሞላቀቅ ብለን እንዴ ሚዲያው ላይ በግዴለሽነት እየወጡ ሲሪየስ የሚገርሙ ሰዎች ምንም ኃላፊነት ወላጅ ያላቸው የማይመስሉ ልጆች ቁጭ ብለው ማህበረሰቡን አሲዲ ነው ይረጩት። እና እንደዚህ ኖረን ነው ባለ ሀገር መሆን ያሰብነው። በዚህ ድህነት በዚህ ጉስቁልና ይሄ ቅርብ ወላጅ መሆናችንን ነው የሚያሳየኝ። ርቀት መሄድ የምንፈልግ ከሆነ ግን ሁሉም በያለበት መቆም ነው ያለበት። አንዳንድ ሰው በቃ ሁሉንም ጠቅላይ ሚኒስትር አብይ የሚሰራ ይመስለው ሰው አለ። ዝም ብለሳቸው ነው ይላል ቁጭ እንደኛ መነሳት አለበት። እሳቸው አንድ ሰው ናቸው አይደል? ባሉበት ቦታ ኃላፊነታቸውን መውጣት አለ። ህዝቡስ ማህበረሰቡስ ከዛ ውጭ ያሉት ሰዎች ምን እያደረጉ ነው? የተከታተላችሁ ያላችሁት ሳምንታዊ የዳማከሴ ፕሮግራማችን ነው። የዳማከሴ ፕሮግራማችን በዚህ ሳምንት ከመጋቢ ቸርነት በላይ ጋር ነው ቆይታ እያደረገ ያለው። ስለ ማህበራዊ ጉዳዮች፣ ስለ አንድነት፣ ስለ ማህበረሰብ እሴቶችና ስለ ትዳርም እንደዚሁ ቀንጨብ አድርገን አንዳንድ ነገሮችን እየተመካከርን ያለ ነው። ዘግይት ብላችሁ ፕሮግራሙን የከፈታችሁ ካላችሁት አሁን ካልኩት ተነስታችሁ አሁንም ልትቀላቀሉን ትችላላችሁ። አብራችሁ ነው ስንጠይቅም ከላይ ስለሆነ ምን ጠይቀው እቺ ሰላም ነው የምትባል አማርኛ ብዙ ጊዜ ስነልቦና ባለሙያዎችም ይላሉ። በተለያዩና እኛም ሀገር እየመጣ ይመስላል አይደል? ራስን የማጥፋት ሬቱ ያው በጥናት ይሄን ያህል ሆኗል ተብሎ ባይባልም ሰዎች በቀጠሩ ራሳቸውን ሁሉ አይደል ህይወታቸውን የሚያጡበት ጊዜ ላይ ደርሰናል። ዲፕሬሽን፣ ተስፋ መቁረጥ፣ የኑሮ ውድነቱም እንደተባለው ብዙ ምክንያቶች ሊኖሩ ይችላሉ። ያው ከተቀረው ዓለም የተለየን አይደለምና ብዙ ነገር ይደርሳል። የመጀመሪያም አዲስም አይደለም ግን አንዳንድ ነገሮቹ ወትሮ በሩቁ ምን ሰማቸው አይደል ቤታችን እስኪደርሱ ድረስ ምን እንደሆኑ ማናቃቸውና ቆም ብለን እንዲህም ይሆናል እንዴ ማንላቸው ስጋቶች አሁን የማህበረሰቡን ቤት እያንኳኩ ያሉበት ሁኔታ ነው ያሉት። በጣም ወጣቶች የሚባሉ ልጆች ህፃናት ገና ሩጦ ያልጠገቡ ምንላቸው አይደል ገና ምንም አያውቁ ምንላቸው ህፃናቶች ህይወት ሰልችቷቸው ይናገራሉ። መንገድ ላይ ስንጠያየቅ እኮ ሰላም ራሱ ትርጉሙ ሰላም ነሽ ሲባል ሰላም ነኝ ብለን እንሄዳለን። እውነት ግን ሰላም አይደለንም። ጠያቂውም ቆሞ በእውነት የኔ ሰላም መሆን አሳስቦት አይደለም ይጠይቀው የሚመልሰው ሰው አልፎ እንደሚሄድ ስለሚያውቀው ነው። ከዛ የዘለለ ትርጉም ያስፈልገዋልና ሰላም አይደለንም ነው ከተረዳሁት አይደል የተባባልን ያለ ነው። ሰላም ማለት እንደተባለው ከራስ ጋር ሰላም ያስፈልጋል፣ ከአካባቢ ጋር ሰላም ያስፈልጋል፣ ከተፈጥሮ ጋር ሰላም ያስፈልጋል። ሰላም አንድ ስንፈርስ ይኸውልሽ እንደዚህ ነው። መጀመሪያ ከራስሽ ጋር ነው ሰላም። ብቻውን እኮ ወደ ቁልቁል እየደመረ የሚሄድ ሰው ነው እኮ መንገዱን ይሞላው አላየሽም? ብቻውን ያወራ እንዴ የሚል ሰው ነው ብቻውን አደገቡ ሰው አለ እንዴ ብለሽ ልትዩ መኪና ውስጥ በይ መንገድ ላይ በይ
አይሽ ከሰው መጀመሪያ ከራሱ ጋር ከዛ ከቤተሰቡ ጋር ከዛ ከጎረቤት ጋር ከዛ ማህበረሰብ ከዛ ነው አይደል ይሄ በሌለበት ሁኔታ ቤት ልጆቹን በጭካኔ በትሩ ያለ ርህራሄ ቤት ያፈራረሱ የሚሮጡ ወጣት ሴቶች ወንዶች ባሉበት ሰላም ነው ልል አልችልም እኔ በየቀኑ ለቅሶ ስለምሰማ በየቀኑ የእናቶች የህፃናቶቹ ሰቆቃ እንዴት እንደሚያሳዝነኝ አድጋዋል ያልሻቸው የ8 የ9 ዓመት ልጆች አልጋ ላይ ይሸናሉ በድንጋጤ ፍርሃት ውስጥ ነው ያሉት ሳይኮሎጂያቸው ተመቶ ስቅቅም ይሉ በቃ በጣም የሚፈሩ እናትም ጥላቸው ምትሄድ ይመስላቸው አባት ጥሎ ሄዷል እናት ደግሞ በገተራዋ ጥላቸው ምትሄድ ይመስላቸው ህፃናት ልጆች ከባድ ስቃይ ውስጥ ያሉ በታገር ላይ ያለ ነው እንደው እንደዚህ ስንል ደግሞ ተስፋ የሌለን እንዳንመስል ተመልካቹን በሙሉ ሁሉንም ለሀገር ድባቴ ውስጥ እንዳንከተው እንዴት እንሻገረው መቼም ተስፋ ይኖራል አይደል ተስፋ ስላለ ነው ይሄን የምናወቀው የሆነ ጭላንጭል ይኖራል እሱን ጭላንጭል ተከትሎ ምክንያቱም ትናንት የነበርንበት ለዚህ ዳርጎናል እያሉ እርሱ የሚያወሩት ነገር አለና እንዴት እንሻገረው ታዲያ ሰላምን እንዴት እንፍጠር ተስፋ የለም በቃ ጨልሟል ማለትስ ነው ወይ እንደዚህ ስንል አይደለም ያለንን እንወቀው ይኸውልሽ የቆጡና ወርድ ብላ የሚባል ተረት አለ የቆጡና ወርድ ብላ ይብብቷን ጣለች እኔ ሰሞኑን እንደው በደህንነቴ ልኖርበት የሚለው እንትን ተመቸኝ እሱ ነገር በቃ እንደውም ተመልሶ መምጣት አለበት እንዴ እኛኮ ማህበራዊ ረሃብ አልነበረብንም እኮ ማህበራዊ ችግር አልነበረም የፋይናንስ ችግር ነው እንጂ ያለብን የማህበራዊ ችግር አልነበረብንም የሰሜኑ ደግሞ የደቡብ ሰሜን የምዕራቡ ምስራቅ ሄዶ ኖሯል የማህበራዊ ብልጽግና ብልጽግና እንግድነት ሄደሽ እግርሽን ታጥበሽ እርጎጥተሽ ያለውን ሰጥቶሽ ገበሬት ምትሩሪበት እኮ ሀገር ጥቁር እንግዳ ነኝ አሳድሩኝ ተብሎ ማይታወቅ ማንንም አባከ እንግዳ ተከብሮ ተወዶ የሚኖርበት ሀገር ላይ ነው ያለን አልፎ ሽፍታ ሲፈጠር ኤክሳይትድ ሆኖ አንድ እንትና የሚባል ሽፍታ በቁጥር ተደንቆ ነው የተኖረው አይደል እንዴ ያለንን እንያዘው በቃ የሆነ ነገር እናገኛለን ብለን ነው እየጣልን ያለነው ልታገኝ የፈለግሽው ነገር ካለሽ መብለጥ አለበት ካለን ማይሻል ነገር ነው ያነሳን ያለን ይሄ ቴክኖሎጂ ባዩ ይሄ ዘመን ያመጣው እንትን ድገት ዕውቀት ምናምን ባዩ ያለንን አይበልጥ የነበረንን አይበልጥ ያለንን መጥቶ የማይለብጥ ከሆነ ማሽቀንጠር መጣል አለብን ያለንን አጽንተን መያዝ አለብን እንዴት እንሻገር ካልሽ ያለንን ሌላ ነገር ስንፈልግ ያለንን እንዳናጣ ስናጣ ምዕራባውያን የሆኑትን ነው የምንሆነው ዞሮ ዞሮ አድጋዋል ያልነው ድንጋይ ቆልለው ረጃጅም እባብ ባቡር ሰርተው በሰዓት በጣም ብዙ ሺህ ኪሎ ሜትር የሚሄዱ ነገሮች ሰርተው የቀሩት ከውሻ ጋር ነው ሰዎቹ ትልልቅ ለሃጫም ፒትቡል ይዘው ነው የተረፉት ማህበራዊ ነገራቸው ፈርሱ አባካና ሚለው የለም ጎረቤቱ ሞቶ በሆነ እንትን ተጎትቶ የሚወጣበት ሁኔታ ነው ዞሮ ዞሮ እዛ ጋር ነው የምንደርሰው እኛ ያለን በጣም አሪፍ ያለንን ነገር ይዘን የሚመጣውን ተጠንቅቀን አጥለን ነው ማስገባት ያለብን ነው የሚለው የዚች ሀገር ደግሞ አይመጥናት የሚመጣውን ሁሉ ማገበስበስ አይመጥናት የራሷ ቋንቋ የራሷ ፊደላት የራሷ ክብር የራሷ ነፃነት የራሷ የሚገርም አይነት ህብር ያላት የራሷ ሀብት ያላት ሀገር ናት የጠፋብን ትንሽ ማሰብና ያሉትን ኃይሎች ያሉትን ጭንቅላቶች ተጠቅመን መስራት ነው አለቀ የምታስቀና ሀገር ማድረግ የምንችልበት እድል አለ ያለንን ጥለን ማህበረሰብ ተጋብራችንን ጥለን አብረን ማዕዳችንን ጥለን መተሳሰባችንን ጥለን መዋደዳችንን ጥለን እንዴ ምንም እኮ ማገባው ሰውዬ እኮ እዛ ጋር ወደቀ ሲባል እኔ አፈር ልብላ ተብሎ ተለቅሶ ተከቦ ማንንም አይታወቅ ሰው እኔ እናቱ ተሰብስቦ ደረት ደቅተው አልቀሰውለት የሩቅ እኮ ጊዜ ትዝታ አይደለም ይሄ የኢትዮጵያ አየር መንገድ ያን ጊዜ እናስተፍሰለና ለዛ ሁሉ ለማያውቁት ሰው 40 ሁሉ ያወጡ ነበር እኮ እኛ ማህበረሰብ ይሄ እኔ ይሄኛውን ሚስ ማድረግ የለብንም ይሄ በጣም ወሳኝ ነው መተዛዘን ነው እኮ ያቆየን መደጋገፍ ነው ያቆየን እንደማያገባን ትዛ ሰፈር ሰው ሞቶኛ ቤት ሳምንት ሬዲዮ ይዘጋል ሬዲዮ ይዘጋል እንዴ ከሽንተራ ከሞቱ ገና 12 እንኳን ሳይሆናቸው ሬዲዮ ተከፍታለች ተከፍቶ እንዴት ለሰዎች ክብር እንደነበረ እንዴት ለሌላው ሰው ሐዘን ክብር እንደነበረ ምን ነክቶን ነው አሁን ተጨቃክነናል እኮ እሱን እኮ ነው ማለት ይሄን ነው ያንን ያፈረሰ ይሄንን ሶሻል ሚዲያ ያመጣውን ስናግበሰብስ
የሆነ ያለን መሰለን እዛ ውስጥ ብናየው ነገር የኛ መሰለን የለም እነሱ ያቀረሹት ቅርሻት እኛ ላይ መጣና የኛን አሪፉን ነገር ሚስ ያደርገ መጣ የቤተሰብ ወጋ የሚባል የለም ሚዲያ ፕሮግራም የቤተሰብ ወጉና ይያለ ምናልባት አንዳንድ ሰው ሊያወጣ ይችላል ነው ይሄ የቤት ውስጥ የነበረ ነው ገጠር በይ በእሳት ዙሪያ ቁጭ ብሎ 7-8 ከርሻም ከግብርናው መጥቶ የሚጫወቱበት እኔ ማት ገበሬ ቤት አድርጌ ያውቃለሁ በአገልግሎት እንጂ እኛ ቤተሰብ ሁላችን ተሰብስበን ማታ ሳቅ ጨዋታ ነው አሹቁን እየተበላ ቀልድ ነው ቀን ውሎ ነው በየቤቱ እንደዚህ ነበር አሁን አደግ ነው ወደ የክፍሉ ገብቶ ቆለፈ ዘመናዊ ሊሆን ሊያድግ ፕራይቬሲ ይፈልጋለሁ ምናምን አይደል ከዛ ያው ፕራይቬሲ ይፈልጋል ብሎ አጋንንት ገባበት ፖርን አዲክሽን ውስጥ ገባ ብዙ ሰው ራሱን ማስተር ቤት አዲክሽን ውስጥ ገባ ማአት ቆሻሻ ነገር ተጫነ እሱ ደግሞ በተፈጥሮ ሰዎችን አይምሮ ያበላሽና ማህበራዊ መስተጋብር ነው የሚመጣው ኮንፊደንስ የለሽም ከሰው ጋር መቆየት አትችይ መስማትም ማዳመጥም አትችይ መናገርም አትችይ ይሄ ነገር አፈራረሰና ለምን ሳናጠል ያስገባነው ነገር የነበረንን ቦጭ ቆሰደው አሁን ጨርሶ ሁሉንም ሳይወስድብን እነሱም ብልጭልጭ ይሄንን መብራታቸውን አስገብተን ይሄ የሚያምረውን የኛን ህብራችንን እንዳናስነጥቅ እኔ ፍርሃታለሁ ማህበራዊ አንቂውና የሃይማኖት መመሩ ራሱ ማይለይበት እንትን አለው አይደል የሆነ ድብልቅ ያለ ነገር ይታያል ስኬት የሚመጣው እንደዚህ ነው ብሎ የሚያደነዝዙ ሰዎችም አሉ ይሉንታም እንዲያጣ ሰው እንደማ አንዳንዱ በቃ ይሄ ማህበራዊ መሰረቶችን የሚያናጋ ነው ዝም ብሎ ከታሰበ ተገልብጠው ይመጡ በግልጽ ነው የሚናገሩት ከለ የሚባል ነጭ የጻፈው መጽሐፍ ነው እኔን ህይወቴ ቀየረው ይላሉ የነሱ ማህበረሰባዊ ሁኔታ እይታቸው ገንዘብና ገንዘብ ብቻ እንደው ያልነቃ ሰው ነው እኛ ሀገር ያለው ኦቨር የነቃ ሰው ነው እንደው የሚያስቸገረን የሚል ጥያቄ ጠይቃለሁኝ እኔ ገንዘብ ላይ መድረስ ብቻ ስኬት ነው ማለት ይቻላል ወይ ገንዘብ ብቻ ነው ወይ ስኬት በፍጹም እንደው ምን ይሏቸዋል እኔ አንቂ ሳይሆን አለቅላቂ ነው የምላቸው ብዙ አለቅላቂዎች ነው ያለው ማለት የኛን ሀገር ኮንቴክስት እንትን ማይጠብቅ የሌለ ከኛ ሀገር አሁን ካለው ማህበረሰብ ጋራ ማይገናኝ እኔ ትክክለኛ ነገር ሆነ ሰው ሞቲቬት ማድረግ ጥሩ ነው ሞቲቬት የሚያደርጉ ማቃቸው ወዳጆቼም አሉ ጥሩ ናቸው ሰዎችን እንዲሰሩ የሚያደርጉ እንዲለወጡ መለወጥን እንዲያስቡ የሚያደርጉ ሰዎች አሉ አለቅላቂዎቹ ግን የነሱም አይደለም ሲያቀረሹት እኮ ታያለሽ ቋንቋው ራሱ የኛ አይደለም ምሳሌው ራሱ የኛ በዶላር ነው ምሳሌው በኬክ ነው ምሳሌው እና ጥንቃቄ ያስፈልገዋል ስለ ስኬት ከተነሳ ደግሞ ስኬት መንገድ ነው እኮ ስኬት ባለመኪና መሆን ገንዘብ ባለቤት መሆን አይደለም ስኬት ትራክ ነው መንገድ ነው የምትሄጂበት መሰላል ስለዚህ ስኬት አንድ ሰው ስኬታማ ነው የሚባለው ብዙ ገንዘብ ሲሸከም አይደለም እሱ ኩሊ ነው የሚባለው ስኬት የሚባለው ራስን ከርኩሰት ይጠብቃል ወይ ነው አንድ ሰው ተሳካለት ብትኝ እጁ ደም የለበትም ደም በደም የሆነ ሰው የሀገር ህዝብ የጨረሰ ሰው እጁ በደም የተነከረ ሰው ባለ ገንዘብ ቢሆን ተሳካለት አይባልም የማአት ሰው ትዳር ያፈረሰ ሰው የሰው ባል የነጠቀ ሰው የሰው ሚስት የነጠቀ ሰው የሰው ገንዘብ የወሰደ ሰው የሆነ ነገር ገዝቶ ስኬታማ ነኝ ምናምን ብሎ ሶፋ ላይ ቁጭ ብሎ ጠይቁኝ ቢል ይሄ ስኬታማ አይደለም ዴባ ነው ስኬት ንጽህና ነው ስኬት ከርኩሰት የጸዳ መንገድ ስኬት ታማኝነት የዋህነት መልካም መንፈስ አገልጋይነት ውስጡ ያለበት ባይብል የኔ መጽሐፌን ነው በጣም ወደው መጽሐፌ ላይ ያለው ስኬታማው ዳንኤልን ብትወስጂው ስኬታማ ተብሎ የተጠራው በእነዚህ መንገዶች ውስጥ ሄዶ ነው ስለዚህ ስኬት ላይ ደርሰናል የሚሉ ሰዎች እዚህ ላይ አምጥተን ማጥላል ነው አሁን እኮ ወርቅና ወርቅ የሚመስሉ ነገሮች ብዙ ስለሆኑ ወርቅ የሆነና ወርቅ ያልሆነ ነገር አምጥቶ በዛ ነገር ቼክ ማድረግ ስለዚህ ስኬታማ ነኝ የሚል ሰው ቼክ ማድረግ አለበት እዛ ጋር ለመምጣት ስንት ደም ፈሰሰ ስንት ደሃ አለቀሰ ስንት ደሃ ተፈናቀለ ስንት ሰው ልቡ በሐዘን ተሰበረ ስንት ሰው ሀገሩን ጥሎ ጠፋ ሌላው ቀርቶ ስንት ሰው ተጠቀመ ራሱ እሱን እኮ ነው የምልሽ ስኬት ማጥፋቱ ብቻ ሳይሆን መጥቀሙስ መንገድ ነው ስኬት መድረሻ አይደለም ሄደሽ ወንበር ለደስ ቁጭ ምንድነበት አይደለም መንገዱን ይዘዋል አልያዘሽውም ነው እጅሽን ቀን በቀን ከደም ምታጸጂ ከሆነ እግርሽን ከሸካራ መንገድ ምትከለኪ ከሆነ ህሊናሽን ምትጠብቂ ከሆነ አንቺ ትራክ ውስጥ ትሻለሽ የስኬት መንገዱን ይዘሽዋል እንጂ በምንም ይሁን በባሌም በቦሌም ቦጫጭቆ የሆነ ነገር ኩሊ መሆን ስኬታማ አይደለም እሱ በማንኛውም ሰዓት ቅርብ የሚወርድ ነው እንደሱ አይነት ሰዎች ቀን ነው የሚጠብቁት በቀን ወራጅ አለ ይወርዳሉ ምንም ጥያቄ የለው ምክንያቱም ቀን ይመጣል በገንዘብ ፍቅር ተለክፈን የምናደርግ ከሆነ ወንጀል ለመስራት አንመለስም ለዚህ ነው መጽሐፍ ገንዘብን መውደድ የክፋት ሁሉ ስር ነው አንዳንዶች ይሄንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል በብዙ ስቃይ ገንዘብን የሚወድ ሰው ሰይጣን አይወጋው
ራሱን በራሱ ነው የሚያጠፋው የሚያዝናና ነገር በውስጡ ስላለው ብዙ ሰው ተግላቢጦሽ ላይ ያዩ ይችላል አንዳንድ ግን ምናልባት ሴቶችን ቆንጠጥ የሚያረግ ማለት እንደ ፓስተር ቸርነት ዘመናዊነት ጋር ችግር አለባቸው እንደ ምናልባት የቤተክርስቲያን አስተምሮቱም የሚለው ነገር ጋር ሊያያዝ ይችላል ትዳርም ደግሞ በጣም ስለሚያማክሩ ለምሳሌ አሁን እንደ ፋሽን የተያዘ አንድ ነገር ነበር ሲንግል ማም መሆን ሲንግል ዳድ መሆን ምን ማለት ነው ለብቻ ልጅ ማሳደግ በምርጫ ሳይሆን ተገደው እናቶቻችን አባቶቻችን ያለፉበት ጊዜ ነበር አይደል እርግጥ ነው በሞት ካጡ ወይም ደግሞ ባሎች ሲባልጉ ብዙ ጊዜ ስርዓት የሌለው ሴቷ ራሷን ስለቻለች ሚናደድ እየተጣ እየመጣ ወይም ሌላ ህይወት እየመሰረተ ለልጆቹም መልካም ምሳሌ የማይሆን ትዳሩንም የማይወድ ሰው ጋር መቼም ኑሮ አይባል ማለት መጽሐፍ ቅዱስም ቢሆን በዝሙት ከሆነ ፍቺ ይፈቀዳል ዝሙት ከሆነ ፍታ ይባላል በሌላ ነገር እንኳን ባይሆን አላቅምና እርሶ እንደው ሲያማክሩ የሚያዩታል የብዙዎቹን ችግሮች ይረዳሉ ብዬ አስባለሁ እርሶ የተበላሸውንም ቢሆን ለመጠገን ነው እንጂ ለማፋታት ትዳር የሚያማክር የሃይማኖት አማካሪ ይኖራል ብዬ አልገምትም ግን እንደዛ ከሆነ ስታዲያ ካቅም በላይ ከሆነ ችግር ካለ ሴቶቹ አሁን እንደው ምን የሚሉ ወጣቶች እየተፈጠሩ ነው ራሴን ከቻልኩ ልጅ ብቻ ነው ፈልገው ማለት እንደው ምን መተውብን ነው ያስብላል አንዳንድ ጊዜ ልጅ በትዳር ውስጥ ሲያድግ አባትም እናትም ኖሮት የሁለቱም ጥያቄ ሲመለስ በአንድ በእናት ወይ በአባት ብቻ ሲያድግ ደግሞ ያለውን ቁስልስ ተረድተናል ወይ ይሄ ከተማው ላይ እንደዚህ የናኛ ያለው ያው እንግዲህ የመላው ሀገሪቷ ችግር ላይሆን ይችላል ይሄ ባለንበት አዲስ አበባ ከተማ ውስጥ ግሩፖች ሁሉ አሉ ሲንግል ማም የሚሉ ሲንግል ዳድ የሚሉ አይደል በደንብ ክሬት ተደርገው በየሶሻል ሚዲያው ሚረዳጃ ሁሉ ያላቸው አሉ ኤንጂኦዎች ሁሉ እነዚህን የሚያማክሩ ስራ የሚሰጡ ሁሉ እንዳሉ ሰምቻለሁ ከዚህ ጋር ተያይዞ ግን ደግሞ ሴቶች በጣም አሰርቲቭ ሲሆኑ አዌር ሲሆኑ መብቶቻቸውን እንግቀው ሲያቁ ለማንም ቢኤስ ነው የሚባለው አይደል የሆነ አላስፈላጊ ሆኖ መሸከም የሌለባቸው ነገር አልሸከም ሲሉ እርሶ ሸንቆጥ የሚያርጓቸው ደግሞ አንዳንድ ነገሮች አሉ ይባላል ውስጡን ያውቁታል ግን እንደው ጥፍሩም ጸጉሩም ምንም አይቀራቸውም እኮ ፓስተር ቸሪ በቃ መንቀሳቀስ አልቻልንም የሚሉ አንዳንድ ትችቶችን እሰማለሁ እንዴት ነው የሚያስተናግዷቸው እኔ ሰው ሆኖ ነው ማለት እኔ ሴቶችን በጣም ማከብረው እንደውም በጣም ለሴቶች ታዳላል ነው የሚባለው እኔ ለራሳችሁ ክብር ስጡ ነው ማለት ሰው ለራሱ ክብር እንዲሰጥ ነው መከረው በመጀመሪያ ለራሱ ክብር ሲኖረው ሰው የሚያደርገውን ነገር አውቆ ማድረግ አለበት አስቦ አስልቶ አይደል መጽሐፍ ቤተሰሪ አስቀድሞ ወጪውን ሳያስብ ቤት ቢጀምርና ቢያቀተው ሰዎች ይስቁበት አይደል እና በማስተዋል የሚያደርጉት ነገር እንዲያደርጉ መከራለሁ እንጂ የተለየ ነገር የለኝም በዚያ አቅጣጫ ግን አሁን አንዳንዴ በጣም ወጣ ያሉ የሚያበሳጭ ነገር የሚያደርጉ ሴቶች ሳይ ምን ማለት ፈልገው ነው ማለት ሰው የሌለበት ሀገር አስመስሉት እና ትክክል አይደለም ከእምነት አንፃር ይሄ በጣም ነውር ነው ከባህላችን አንፃር ከካልቸራችን አንፃር በጣም ትክክል አይደለም የኛ እሴት አይደለም ይሄን አስተካክሉ ነው ሰው በተለያየ ምክንያት ሲንግል ሊሆን ይችላል በጣም ብዙ ቦታ ላይ አውርቻለሁ በተለያየ ምክንያት ሊሆን ይችላል በሞት ምክንያት ባሏን አታንድ ሴት ሲንግል ልትሆን ትችላለች እንደዚህ አይነት ሲንግል እናቶችን ማክበር አለብን መርዳት አለብን ማበረናቸው መቆም አለብን አይደል ማበረታታት አለብን እንደገና ደግሞ እንዳልሽው አሁን በጣም አቢዩዝ በስቶ ካቅም በላይ ሆነ ችግር ተከስቶ ፍቺ ተፈጽሞ ብቻቸው ልጅ የማሳደግ ኃላፊነት ውስጥ የሚወድቁ ሰዎች ይኖራሉ በድህነት እናት መከራ በልታሳድጋ ዋጋ ተከፍሎባቸው አድገው ለነሱ ወጥተው ወርደው በኢትዮጵያ ኑሮ ይሄ ስቃይ ተበልቶ ያደጉ ወጣቶች ብድግ ይያሉ ይሄዱ አልጋ ላይ ይወጣሉ በአየር ላይ ስለሆነ የተያዘው የሚወልዱ አሉ እነዚህ ሰዎችን ከሆነ ያልሽኛለሽ እነዚህ ልክ አይደሉ አንደኛ ሐሳባቸው ልክ ጮክም ማለት የለባቸው ማፈር ነው ድሮኔ ሰፈር ውስጥ የሆነች ከባሉ ጫርገዘች ምናምን ከተባለ አንገቷን ሰብራ አፍራ ምናምን ነው የምትኖረው እንጂ እንደዚህ ደረት ገልብጣ እንደ ትክክል አይነት እንትን አይወጣም ነውር ነው ስለዚህ እኔ አክባሪ ነኝ በጣም እንደዚህ አይነት ሰዎች እንዳልኩሽ በሞት ምክንያት ያጡት ሲታፈር ፓስተር ምናልባት ቃሉ ሚዲያ ላይ ላለመጠቀም ነው ያው ያላባት የሚመጣ ልጅ አላዳ እንደዚህ ያመጣች ላለመባል ራሳቸውን የሚያጠፉ ልጆቻቸውን የሚጥሉ አይደል ለሞት የሚዳርጉ ሁሉ ነበሩ ምናልባት እሱ የማህበረሰብ ሴትስ መቀጠል ነበረበት ከተፈጠረ ግን
እንዴት ይታፈራል? የሰው ልጅ ነው አይደል ክሬት የተደረገው ወይም የተፈጠረው አይደል? እንደዛ ሆኖ ተፈጠረ እንዳሉት እንዴት ነው የሚታረቀው? እንደዛ ተሳቆ መኖር አለበት? መሞት አለበት? ታዲያ የለበት። ከመሆኑ በፊት ሊሆን ይችላል፣ ግን ከሆነ በኋላ ልጁ ስህተት ነው አይደል? ልጁ ስህተት አይደለም፣ ያደረጉት ነገር ስህተት ነው። ልጁ ስጦታ ነው። እሱ በስርዓት በክብር ማሳደግ ነው። ይሄንን ግን አዲሚት ማድረግ አለባቸው። እንደ ትክክል ጮክ ማለት የለባቸውም። ምንድነው ትውልዱ ምን ነው እያለው ያሉት? በዚህ መንገድ ሄድ በቃ እንደዚህ ወርገሽ አንድ ልጅ ኮለች በኋላ በቃ አፓርትመንት ተከራይተሽ ጻዳ ብለሽ ማነው ልጅ አይደል ምትከሽ ምናምን ይባባላሉ። እንደዚህ አይባልም፣ ነውር ነው። አይተሽኛል። ስህተታችንን አምነን ንስሐ ነው መግባት ያለበት። የተፈጠረው ልጅ በስርዓት ማሳደግ ነው። ዋጋ ከፍሎ በእናትና በአባት ማደግ ያለበት በጣም ትልቅ ኃላፊነት ያለበት ሰው ነው ቤታችን ውስጥ የሚኖረው ማለት ነው። ለብቻችን የእናትን ቦታ የአባትን ቦታ መተካት አይችልም አንድ ሰው። ግን እንዴት ትልቅ ስራ እንዳለበት ሰው ኃላፊነት የሚሰማን ሆነን ልጆቹን ነው ማሳደግ ያለብን። ይሄንን ነገር እንደ ገድልና ጀብዱ አደባባይ ላይ ጮክ ብሎ እንደዚህ ማድረግ እንደ ትክክል እንዲቆጠር መደረግ የለበትም። እኔ አሁን ትናንትና አንድ ትምህርት ወጥቷል። ጨርሶ ከጋብቻ ውጭ አተኙ ነው ያልከለ አተኙ ሚሻለው አንደኛ ተከበሪያለሽ አግብተሽ ስትኖሪ ተከብረሽ ትኖሪያለሽ። ሁለተኛ ምንም ማታቂ ከሆነ አልተጣጣምንም ነው የሚባለው በሽታ ይዝሽ ነው። አልተጣጣምንም የሚባለው በሽታ ተቀማም ሰው ይመጡ ሰዎች በሽታ ራሳችሁን ጠብቁ። አሁን የሚመጣው ትውልድ ምን አለበት እንደዚህ ተጠብቆ ቢሄድ ልክ እንደ ቷራ ተሞካከሩ ምናምን ደሞ የሚሉ ደሞ አሉ ጮክ ብለው። እነዚህ ነገሮች ዋጋ ያስከፍሉናል። ነገ ነው አሁን እኔ ይኸውልሽ ማአት ክላይንት አለ እጄ ላይ አብዛኞቹ በቃ ምን አለበት ቀድመ ባገኝ ይሄን ትምህርት ተምሬ ብሆን ነው ይላሉ። እነዚህም የሚሰሙኝ ወጣቶች ነገ እንደዚህ እንዳይሉ ነው። ስለዚህ እንዳልኩሽ በሞት ምክንያት ወላጆቻቸው ባሎቻቸው ወጣው ሲንግል ማም ሆነው ማሳደግ ኃላፊነት ውስጥ የወደቁ ሰዎች ጀግኖች ናቸው። መከበርና መወደስ ነው ያለባቸው። እንደውም መረዳት ነው ያለባቸው አይደል? ከጎናቸው መቆም ነው ያለበት እነዚህ ሰዎች። ቅድም እንዳልሽው ደግሞ በሆነ ባልሆነ ምክንያት ለፍቺ መንደርደርም ትክክል አይደለም። መስተካከል የሚችለውና እኔ እንደሱ አይነት ምክር ያላቀ የሰፓሬሽን ታይም እንሰጣለን። በእኛ ቢሮ የሚመጡ በጣም አይደገኛ ኬዞች ሲኖሩ እነሱም በጣም ሴክሹዋል አቢዩስ ሲኖር ፊዚካል አቢዩስ ሲኖር ድብድብ ሲኖር ለህይወት የሚያሰጋ ሲሆን ሰፓሬት አድርገው ሁለቱም ራሳቸው እንዲያዩና እንዲማሩ መታከም ያለበት እንዲታከም ጊዜ መውሰድ የሚለው ነገር ጋር ነው ምቆም እንጂ ፍቺ ብላምን እኔ ደስ አይነት እንትሩን ከዚህ ከቮካብላሪያችን ውስጥ አውጡና ጣሉ ነው ማለት እንደ አማራጭ በምንም ጉዳይ እሱ መያዝ አለበት ብዬ አላስብም። ትዳር እንደ መኪና ስትነጂ መኪና መንዳት የሚፈልግ ሰው መጀመሪያ መኪና መንዳት መፈለጉ መኪና ያስነዳው ብር ስላለው ወይንኮ ግዝት አድርጎ መኪና የሚነዳ ጀግና የለም። እነዳለው ካለ ጠዋት ዜና ይሆናል። መኪና ለመንዳት የሚማረው ትምህርት አለ። ትንሽዬ ናት። 3 ወር ነው እድሜ ልክሽን ልትነጂ ያደርግሻል። እኔ መኪና እነዳለሁ፣ መኪና መስራት አልችልም። ሲያምብኝ ጋራጅ ነው የምሄደው። ትንሽዬ ነገር ያያዙ የሚያገቡት ሰው ወንድ ሴት ነው የሚያገባው። የሴት ስነ ልቦና አለ፣ የወንድ ስነ ልቦና አለ። የባህሪው ልዩነት አለ፣ ያስተዳደግ ልዩነት አለ። ግጭቶች ይኖራሉ። ግጭት አልባ ቤት የለም። እንዴት እንፍታ? እንዴት ኮሙኒኬት እናድርግ? አሁን እንዴት እንተኛ ብቻ ሰው እንዴት ተምሮ ይገባል? ይሄ እንደ እንስሳ ነው የማስበው። እንደዚህ አይነት ሰዎች ስለመተኛት ብቻ የሚያስቡ ሰዎች እንስሶችም መተኛት ችግር የለባቸው፣ ያን ነገር መፈጸም ችግር የለባቸው፣ ይራባሉ። ሰው ግን እንደሱ አይደለም። ቅድመ ጋብቻ ላይ የተወሰነ ፍቺንም ችግሮችንም መከላከል የምንችለው መጀመሪያ ነው። ብዙ ሰው እንዲህም ባክ ይሄ ሰው ያላገባ የሚለው እኔ ብዙ ሰው ተጠይቀኝ እምነት ይሄ ሰው ያልነበረም የትኛው እድሜ ነው ለትዳር ጥሩ ብለው የሚመክሩት? እድሜው ሳይሆን አሁን ያልኩሽ እውቀት የመብሰሉ ደረጃ አዎ ከ18 እስከ 25 ያለው በጣም አሪፍ ሰዓት ነው። ቆንጆ ጊዜ ነው። ልጅም ለመውለድ ለጠበም ደስ ይላል። ከተጋሽቶ ለማስተካከል ምንም ደስ ይላል። ለሴቷ በተለይ ሁሉ ለሴቷ ወለድ አድርጋ ተመልሳ አሪፍ የምትሆንበት እድል አለ። ገብቶሻል? 25 ምናምን እስከዛ ድረስ ባለው ይሄ ከዛ ሲወርድ ደግሞ ጥሬነት እንዳያጠቃው በጣም ስንተሰለው ጥሬነት ያጠቃው በጣም ስናረገው ደግሞ አስቸጋሪ ነው። ይለዝዝና እሱም አይሆንም። ግን ያ እድሜ ላይ ሰመጂ ከታች ጀምሮ ቤተሰብ ረድቷቸው ትምህርት ቤት ተረድተው ፋሚሊም አግዟቸው ቤተ እምነቶች አግዟቸው ኃላፊነት ለመሸከም ሬዲ ሲሆኑ ገባሽ? በአካልም በስነ ልቦናም ሰዎች ዝግጁ ሲሆኑ ፋይናንሻሊም ዝግጁ ሲሆኑ የዛን ጊዜ ደርሰዋል። ኃላፊነት መሸከም የሚችሉበት ራሳቸውን ለሌላው ሰው መስጠት የሚችሉበት
ማገልገል ሰርቭ ማድረግ ቢችሉበት ሚስትንም ባልም ሚስትን ባሉ አንድ አይነት ዝግጅት ካደረጉ አሪፍ ነው። አንዳንድ ሰው በ50 ይሄ ዝግጅት የለው የሚያሳዝነው ቁጥር ስለቆጠረ ሰው ደርሷል ማለት አይደለም። የደረሰው ያወቀ ሰው ስለዚህ ሳይደርስ ሳያገባ የሚቀር ሰው አለ በሱ መለኪያ ከሆነ እኔ አሁንም ድረስ ለጋብቻ ያልደረሱ ሰዎች አሉ ትልቅ ሰዎች ሰውዬ ለወሲብ መድረስና ለጋብቻ መድረስ ይለያያል እኮ አግኝተሽኛል ለጋብቻ መድረስ እኮ ኃላፊነት ነው ራስን መስጠት ነው ባል ስትሆኚ የፈጣሪ ቦታ ሊይዝ ነው ሰውዬ ለሚስቱ በክርስቶስ ቦታ ሆኖ ሰርቭ ሊያደርግ ህይወቱን ሊሸልም ነው። አሁን ሀገራችን ካለችበት ሁኔታ አኳያ ይሄን ያለንበት በየሁሉም ሰው አምሮ ውስጥ ያለ ነገር አለ ስጋት አለ ተስፋ አለ ሁሉ ጊዜ ማለት ሁለቱ ያን ሳንቲም ሁለት ገጽታዎች ናቸውና ያመዘነው ስጋቱም ከሆነ ከዚህ ስጋት ለመውጣት በተለይ እርቅ ያስፈልጋል። ጎሜት የያዙ ሰዎች በበቀል ስሜት የተቀመጡ ሰዎች መታረቅ አለባቸው። እርቅ ከሌለ ያው ሰላም ሊመጣ አይችልም አይደል? ግርና ግርም ይጋጫል። እንደ ሀገር ከግርና ግር መጋጨት የዘለለ ችግርም ገብቶን ተዘፍቀንበት ምክራችንን አይተናል ያየንም ነው ያለነው። እንደው ይሄ የእርስ በርስ ነገር አላቋረጠም ለረጅም ጊዜያት ቪሸስ ሰርክል ነው ይዞራል ይመጣል። አሁን ደግሞ መልኩን እየቀየረ በሃይማኖቱም በምንም ፈተናው የሚቆም ነገር አይደለም እና አንዴ ሊነጋ ሲል ጨልማ ነው አይደል? ሊነጋ ሲል ጨልማለም ይባላል። ምናልባት ሀገራችን ሊነጋላት ይሆን ይወሉ መከራ የተደጋገመባት እንደው ስነ ልቦናችንስ ማህበረሰባዊ መሰረቶቻችን እንዴት አድርገን ናዋቅራቸው እንዴት እንታረቅ እንዴት አንድ ላይ ነኖር ነገስ እንዴት ነው የሚያዩት ሰው ነገ እንዴት ይታየውታል ኢትዮጵያ? እንደ ግጭትም እንደ ማህበረሰብ የተነካካንባቸው ነገሮችን ምን እናርግ ከተባለ ይቅርታ ነው ማድረግ ያለበት። ይቅርታውን ከመተው ጋር አንተውም ካልንስ የወጭቃው ሩጫ ይቀጥላል። የት ጋር መድረሻውን አይታወቅም። ውጤት መምረጥ አንችልም። ደም እንቀባባ ካለን መቆሚያ ስለሌለው ፍጻሜ የለው እልቂት መጨረሻ ምንድነው መፍትሄው ከተባለ ይቅርታው ከመተው ጋር ድጋሚ ያንን ጉዳይ አላለማንሳት በሙዚቃዎቹ በታሪክም በመጽሐፍም እንደውም ተሰብስበው እነሱን ሁሉ ማቃጠል ትዝታቸውን ማጥፋት የጠብ ማስታወሻ የሚባል ነገር እኔ አንዳንድ ሰው ስለ ዳይሪ አሁን በጣም እኔ ዳይሪ የሚቃወም ሰው ነኝ። አንዳንድ ሰው በዳይሪ ጽፎ ቁጭ ይልጋል የተበደለው በደ እግዚአብሔር እንኳን ሊያስረሳው ቢፈልግ በዛ እንዳይረሳው ማለት ነው። እግዚአብሔር እኮ አንድ ስራው እኮ እኛ ውስጥ ያለውን ሐዘን ያስረሳል እኮ ታውቂያለሽ። መከራን እንዳለፈው አስረሳሃለሁ ይላል እኮ እግዚአብሔር። ማስረሳት ፈልጎ ሲመጣ እኛ እንዳንረሳ ትልልቅ መጽሐፎች አስቀምጠናል ለትውልዱ። አባትን የገደለው እሱ ነው እናትን የገደለው እሱ ነው ብለን ስለዚህ እርስ በርስ ይቅርታው ከመተው ጋር ድጋሚ ነገር አናንሰው። ስለዚህ እንደሱ ይያልን ከየትኛውም የሪዮት ከየትኛውም አስተሳሰብ ወንድሜ ይበልጣል ብለን ከየትኛውም እምነት ይኸውልሽ አንቺን የሚያሳጣኝን እምነት እኔ አልፈልግም በቃ ማለት አለበት የኢትዮጵያ ሕዝብ። አንቺን የሚያሳጣኝ ሐሳብን መቃወም አለበት። ይሄንን ብሎ መነሳት አለበት። ስለዚህ ተነስ አይሎጋ ምናምን ውጋው ምናምን ብለው የሚያንቀሳቀሱ ምሁራንን የሚሉ በጣም ይዘገንኑ ሰዎች ምን እንደሚፈልጉ ራሱ ነው አይገባኝ እንዴ። እንደዚህ በጣም በዚህ ልክ ሰው እንዴት ይዘቀጣል? ተምረው ወረቀት ሰብስበው ምንድን ነፍስ ማጥፋት ነው እንዴ እንትን ያደረጉት የተማሩት? ሰው እኮ ክቡር ነው እኮ ሰው እኮ ፈጣሪ ያለው እኮ። ስለዚህ በፈጣሪ በአምሳሉ የተሰራን ሰው የሚያሳንስና ሰውን እንድንጥል የሚያደርገን ምንም አይነት ሐሳብ ሪጀክት ማድረግ አለብን። ለሰው ክብር የሚነሳ ምንም አይነት አዋቂ ሪጀክት አድርገን ተቃውመን የሰውን ክብርና የሰውን ዋጋ የሚያሳንስን ነገር ተጸይፈን እንዳልኩት ያለፈው እዚህ ውስጥ የከተቱን እነሱ ናቸው። እዚህ አሁን ያለንበት ነገር ውስጥ ያመጡ ሐሳብ የነበራቸው ሰዎች ናቸው። በላያችን ላይ ቆምረው እዚህ አድርሰውናል። ስለዚህ ቆም ማለት አለብን። ኦኬ እዚህ ስሩር አግኝተናል። የሚያጋጩን እነዚህ ሰዎች ናቸው። ስለዚህ የኢትዮጵያ ሕዝብ መንቃት ያለበት እዚህ ጋር ነው። ጎረቤቱን እንዲገፋ የሚያደርገውን ሐሳብ መቃወም አለበት። እሱ ማለት ያጋንንት ሐሳብ ማለት እሱ ነው። ሀገር የሚያፈርስብን አውሬ እሱ ማለት ነው።
እንደ ቄራ በግ ነጋዴ ቀለም እየቀቡ ከፋፍለው ሊያስቀምጡ በጎች ናቸው እኮ ሰማያዊና ቢጫውን ቀዩን ቀለም ብትፍቂው እኮ በጎቹ አብረው የሚግጡ ናቸው። ግን ከላይ የቆሙ ዱላ ይዘው የቆሙ ነጋዴዎቹ የቀቧቸው ቀለም የኔ የሚጫወቱት ጨዋታ አለ። እሱን በጣም በጥንቃቄ ይሄ በግ አይደለም ቀይ የተቀባው ብሎ ሰማያዊ የተቀባው ቀይ የተቀባው ንከስ ቢባል እንቢ ማለት አለበት ወንድሙ ስለሆነ። ስለዚህ እዚህ ጋር ዱላ ይዘው የቆመው አንድ ሰው ነው። እዚህ ጋር ማለት በጎች አሉ የሱ ሁሉም ለርድ ነው የቆመው። በቃ ሁሉም በተራቸው ነው የሚጠብቁት ሊያርዷቸው ነው የቆሙት። ዱላ ይዘው የቆሙት ይሄ አጠገባቸው የቆሙት ሰዎች ሊያርዷቸውና ሊያሳርዷቸው ነው የቆሙት። ስለዚህ ይሄ ቀለም ቀብተው ሊጫወቱት የፈለጉትን እረኛንን የሚሉትን ሰዎች ሐሳብ ባለመግዛት እንቢ ማለት። እኔ ወንድሜን የሚያሳጣኝን ነገር ሐሳብ አልፈልግም። እኔ ሌላውን ብሔር እንዳልቀበል የሚያደርገኝን ሐሳብ አልፈልግም። የብሔር ብሔረሰቦችን ያለው እኩልነትና መብትን እንዳልጠብቅ የሚያደርገኝን ሐሳብ አልገዛም ማለት አለበት። ተደማምተን ከሆነ ይቅርታ ተጠያይቀን ተቃቅፈን ተከባብረን መቀጠል ያለብን። እርስ በርሳችን ተዋደን ተያይዘን እኔ እሱ ጠባቂ እሱ የኔ ጠባቂ ሆኖ መቀጠል ስጋት ሳይኖር መኖር ከፈለግን የምንገዛቸው ወደ ውስጥ አስገብተን ለጠላትነት አንቺ ላይ ሲያስነሳኝ መንቃት አለበት። በቃ አሁን ከዚህ በኋላ ሰው የሚሰማው ነገር ሰምቶት ምንድነው አርግ የሚለው ወንድም ላይ እጅን አንሳ የሚል ከሆነ ኦሬዲ ያጋንንት ሐሳብ ማለት እሱ ነው። ሰይጣንን እኔ መንገድ ላይ አግኝቼው ሰድቦኝ አያውቅም። ሰይጣንን መንገድ ላይ አግኝቼው ምላሱን አወጥቶብኝ አያውቅም። ሐሳቡን ግን አልስተው። ስለዚህ የኢትዮጵያ ሕዝብ እዚህ ጋር ነው መቆም ያለበት። መቆምና ማሰብ ያለበት የሚገዟቸው ሐሳቦች ሌላውን ሰውዬ እንዲገድል፣ እንዲበድል፣ እንዲያሳዝን የሚያደርግ ሐሳብ ያለው ሰውዬ ዓለም እሱ ማለት ነው አጋንንት። እሱ ሰውዬ ማለት የአጋንንት ቱታ ማለት ነው። በቃ ሰይጣን ለብሶት የመጣው እሱ ሰውዬ ማለት ነው። እዚህ እንደዚህ አይነት ሐሳቦችን ሪጀክት አድርገን እንብየው ብለን እርስ በርስ ተያይዘን እንደ ሰው ብንተያይ፣ እንደ ሰው ብንከባበር፣ እንደ ሰው ብንዋደድ፣ እንደ ሰው ይቅር ብንባባል ደግመን በደል ባንቆጥር ወደፊት ለመሄድ በጣም እኔ ብሩህ ነገር የሚታየኝ ይሄ ከሆነ ነው። ይሄ ከሆነ አሁንም በጎች ተሰብስበው እንዴ በግ አይደለም አጠገቤ ቆሞ ውሻ ነው እያለ እረኛው ከነገረው እንባያለ እየሸተተው እያየው የሱን የሚመስል መልክ እያለው የሱ አይነት ጸጉር ለብሶ እሱን ለመንከስ ለመብላት ከተነሳ በግ ያሳዝናል፣ በጣም ያሳዝናል። ስለዚህ ችግሩ ያለው በጎቹ ጋር ሳይሆን በጎቹን እነዳዋለን የሚሉ ሰዎች ጋር በጣም ጥንቃቄ ያስፈልጋል። ስለዚህ ምንድነው ወደፊት ለሀገርህ የሚታየህ ካልሽኝ ሰው ከነቃ ይኸውልሽ 100 ምናምን ሚሊዮን ነን አይደል? ሰው ከነቃ ክፉ የሚያስቡት ሰዎች ቁጥር አላቸው። 1-2 ብለን እንቆጥራቸው እንችላለን። እንቢ ማለት ይቻላል። ሐሳቡን ካልገዛሽ ምን ይሆናል? ይሞታል እኮ በቃ ይሞታል። ሐሳቡን ካልገዛ ነው እኮ በቃ ፍሪዝ ያደርጋል። ሐሳቡን ገዝተናቸው ግን የሚሉትን ነገር ካረግንላቸው በተራ እንደሚገሉን ማወቅ አለባቸው። በተራ ይጨርሱን፣ ያርዱናል። የተራ ጉዳይ። ስለዚህ እዚህ ጋር ጥንቃቄ ማድረግ በጣም ጥሩ ነው። በጣም አመሰግናለሁ። እዚህ ይስጥል። ተመልካቾቻችን ስትከታተሉ የነበረው ሳምንታዊ የዳማከሴ ፕሮግራማችን ከመጋቢ ቸርነት በላይ ጋር የነበረን ቆይታ ይሄን ይመስል ነበር። ጥርምጥን ያለ ምክር ተመክረናል። የሰማነውን በልቦናችን ያሳድርብን ነው ሁላችንም የምንለው። ከልብ አድርጌ አመሰግናለሁ። ሳምንት በሌላ ጊዜ ደግሞ ከሌላ እንግዳ ጋር እንገናኝ ነው የሚሆነው። ጤና ይስጥልኝ።